በጣም አትጫኛት ቡዜ በእናትሽ በጣም ነው የምትጫኛት በጣም ነው የምትናገር በጣም ውበት ሲለካ ሄርሚ ናት ለካ ዛሬ ሄርሚ ውበት ደፍቶብሻል ዛሬ ማርያምን ሄርሚ ስታምር እናንተ የሆነ ፊቷ ምናምን ግን ምንድነው መሰላችሁ ዛሬ ሄርሚ ልታወራ ስትል ምንም ሊያስወራት አልቻለም ብላ ትመልሰዋለች ብላ ትመልሳለች ዛሬ ሄርሚላ ሊያስወራት አልቻሉም ጭራሽ እድል ሁሉ ሊሰጣት አልቻሉም እኔ እናት እንዴት እንዳሳዘነችኝ ማርያምን አሳዘነችኝ ብዙ ጊዜ ልታወራ ስትል አፏን ይላል ለማንኛውም ቤተሰብ ይሄን ቪዲዮ ላይክ ሼር ሰብስክራይብ አድርጉ እስቲ ፈገግ እያላችሁ ላይክ አድርጉ ፈገግ እያላችሁ ሰብስክራይብ አድርጉ እሺ ወዶቼ እኔ ፍቅሮች በተረፈ ምን ነው ቆላሽ ምን ነው አመሰሽ ዛፍዬ እንዳትሉኝ እኔ ግን በጣም የሚገርማችሁ ነገር እንግዲህ ሩታና አክስትዮ ገኒ ሊታሰሩ ነው በጣም ያሳዝናል እኔ እንጃ እኔ ሩታዬ ስትታሰር ማየት አይ ስዌር ቱ ጋድ በቃ እንዴ እኔ ሩታ ታስራ ካየሁኝ እኔ አላቅም እኔ አብርሃምን እገለዋለሁ እኔ ሩታ ምንም እኔ አሁን እኔ ሩታ በጣም ማርያምን እያሳዘነችኝ የመጣች ነው ደግሞ ዛሬ ምንድነው ቤተሰብ አይታችኋል ሩታና አብርሃም አንድ አይነት ነው የለበሱት ቲሸርታቸው አንድ አይነት ከለር ነው የለበሱት አንድ አይነት ምንድነው አንድ አይነት ለብሶ መምጣት አላማረኝም አንድ አይነት መልበሳችሁ አላማረኝም ሄርሚዬ እንዴት ዝም አልሽ እንዴት ነጭ አለበሽም ሩታ ነጯን ገጭ አድርጋ አንድ አይነት ነው የለበሱት በጣም ይገርማል ግን ያው አጋጣሚ ሊሆን ይችላል እና ቤተሰብ እንግዲህ በጣም ነው የሚያሳዝነው በጣም እኔ አላቅም ብዬ እንደማስረዳችሁ ሁሉ እኔ ማርያምን ነው የምላችሁ አንዳንድ ጊዜ ቁም ነገር ስናወራ ለቁም ነገር ስንገባ አንዳንድ ጊዜ ሰውን ዝም ብላችሁ ወይ ነገረኛ ወይ ዝም ብላችሁ መጥፎ ነች ሁሌ የሆነ መጥፎ ነገር ከሰጣችሁ ለአንድ ሰው ሁሌም እቺ ሴት ጥሩ ነገርን ብታረግ መጥፎ ነው የምትባል አሁን ሩታ ይሄ ነገር እየሆነባት ነው ያለው አሁን ገኒ ልጁን ወስዷለች ሩታ እኔ ትላንትና ነግሬያቸዋለሁ ሩታ ላታክ ትችላለች ሩታ ላታይ ትችላለች ብታይ ኑሮ ሄዳ እና አብርሃም ላይ አትከፍትም ነበር ለምን ነገ ዙሮ እሷ ላይ ችግር እንደሚፈጥርባት ስለምታቅ ማለት ነው በመንግስት የተያዘ ነገር ቀላል አይደለም አይደል ቤተሰብ እና ሩታም ላታቆ ስለምትችል አብርሃም ዝም ብለ ሩታ ላይ አታለክልኮ ዝም ብለ ነገር አንቺ ነገረኛ ነሽ አንቺ ሰው ሁሌ እኮ ነገረኛና ሰው ሁሌ በቀለኛ ሆኖ አይቀጥልም አብርሃም አንዳንዴም ማሰብ አለብህ ወንድሜ ኦኬ የሄርሚዬ ፍቅረኛ የሄርሚዬ ባለቤት ሄርሚዬና አብርሽ ሰሞኑን ታያላችሁ የሚገርም ሰርፕራይዝ ነው ነግራችሁ ለቀድም የሚገርም ሰርፕራይዝ ነው የምታዩት ለሩታ ለሄርሚ የሚደረግላን ነገር በጣም ከባድ ነገር ነው ሆቴል ሁሉ እንደሚዘጋን የሰማሁት ይሄን ደግሞ ታያላችሁ ከሰሞኑን ጠብቁ ለሄርሜላ የሚደረግላን ነገር እና ደግሞ ስለ ሄርሜላ እንደ ጥሩ ነገር ሳወራ እየተከፈለችሽ ነው ሄርሜላ ስንት ነው የምትከፍልሽ እያላችሁ ነገር አካፍለኝም አይስዌርን ምንም ነገር እንደው ምን አሁን ደግሞ ማርያምን ከሄርሚ ይርቅ ሩታ እያሳዘነች ማርያምን በጣም እያሳዘነች ሁሉም መጥቶ ምን ጭቅጭቅ የሚያደርጋን ነገር ማረተዋት በቃ እኔ ሄርሚና ሩታን አትንኳት በቃ ማርያም እንደፈለጋችሁ መታችሁ ልታመነጫጭቋትም እንደፈለጋችሁ መታችሁ ልታናግሩት ማለት እኔ ግን ይቅርታ አድርጊልኝና ቡዜ ምን ያህል ብትጎዳሽ ነው ምን ያህል ብትናገርሽ ነው ምን ያህል ቅስምሽን ብትሰብሩ ነው ሩታን እንዲት እንደወገብሽ ቅማል ዳርገሽ ያጀብ ምን አርጋሽ ነው ይላል ማርያምን በጣም ይገርመኛል ይሁን ነገር ካደረገች ግን አድርጋው በቃ የስሚቷን የሙሉን የውፍረቷን በቃ ሜዲካል ሲሰጥልኝ ነው እንዲ ብላን የምትወረውርባት በቃ በኃይለኛው ነው የምትናገራት ሩታ ትንሽ ነገር ካረገች ቡዜ በጣም ቀጣጥለው ረጅም ታረጋለች በጣም ሄርሜላ ሩታ ለመጫን ትፈልጋለች አይ እንደዚህ እንኳን ጥሩ አይደለም በእናትሽ እንደዚህ ጥሩ አይደለም አንደኛ ነገር ተዋልዳችኋል እናንተ አሁን ልጅ አለ በመሃላችሁ ክብር የሚባል ነገር አለ ተከባበሩ እና ሩታን የፈለገ ነገር ብታረግ ያው እናት ነች አይደል አንቺም እናት ነሽ ሩታም እናት ነች
ስለዚህ መከባበር በመሃላችሁ ጥሩ ነው። በጣም አትጫኛት ቡዜ በእናትሽ በጣም ነው የምትጫኛት፣ በጣም ነው የምትናገራት፣ በጣም ኃይል አለው ንግግር ነው የምትናገራት። እና እባክሽን ወንድምሽም እኮ ጥሩ ስራ አልሰራም እኮ ወንድምሽ ምን ጥሩ ስራ የሰራ መስሎሽ ነው እንዴ አሁን በኮንፊደንስ እንዲ ሩታ የምትናገሪያት? ወንድምሽ ምኑ ጥሩ ስራ የሰራው ነገር አለ ሩታ ላይ? ምን ጥሩ ነገር የሰራበት? ሴት ነው ያመጣባት፣ ሴት ደረበባት። እርጉዝ በነበረችበት ሰዓት ቤት ውስጥ ብቻዋን እንዲህ እንኳን ከፍ እንኳን አድርጎ አልያዘላትም። ከሄርሜላ ጋር ነበር በዛን ሰዓት እንደፈለገ ሽከለሌ ሲል የነበረው። ስለዚህ ሩታን ስትናገሪያት አብርሃም ያደረጋትን ነገርም ከኋላ እያሰብሽ ተናገሪያት። ለማንኛውም እና አንዳንድ ጊዜ ሰው ጠላን ብለን መደቆስ ወይ መጫን በጣም ንግግራችንን ጫን ማድረግ የለብንም። እና ቤተሰብ ያው እንግዲህ አይታወቅም። አብርሃም ነግራችሁ ነበር። አብርሃም በጣም ተነስቶ ትናንትና ምን ስነግራችሁ ነበር? በጣም ከባድ ነገር እነሱን ካላሳሰርኩ ብሏል። እንግዲህ እንደ ሩት እኔ ስለ ገነት እሺ፣ ገነት ግን ሩታ ታስራ ካየው አብርሃም እኔ አልፋታም። እኔ እንድትታሰር አልፈልግም። አትታሰርም። እንድቹ እንዳለ ቆሽቴን ታሳር ቆሽቷን አሳር እንጂ ይሄ መታሰር ምናምን ነገር አያስፈልግም። ሩታ ልጅ አሳዳጊ ነች። ምን ማምነች? ሲንግል ማምነች። በሲንግል ማምነቷ መከበር አለበት አይደል? ሲንግል ማሞች ሲንግል ማም ልጃቸውን የሚያሳድጉ ሴቶች መከበር አለባቸው። አሁን አብርሃም እኮ ስለ ልጁ እንኳን እንዴት ነው ምናምን ብሎ እኮ የሚጠይቅ አይደለም። ሰምታችሁ አይደል? ባለፈው ለፎቶና ለቪዲዮ ለቲክቶክ መስሪያ ነው ልጅ የሚጠቀምበት እንጂ ምንም የሚያደርገው ነገር የለም ብላለች። ስለዚህ ቤተሰብ እባክን አብርሃም ልጅህን በትክክል እየው። ዝም ብለህ ነገር ላይ አትሂድ። ልጅ አሁን እያደገ ነው ያለው። ልዑል እኮ አሁን እያደገ ነው። ይሄን እናንተን እንደዚህ መሆናችሁ ራሱ ማየቱ በጣም ነው የሚያሳዝነው። ልዑል አሁን ከ1 ዓመት በኋላ ከ2 ዓመት በኋላ እናንተን ሲያያችሁ በእንደዚህ አይነት እንትን ለሁለታችሁም መጥፎ ስሜት ነው። እናቴና አባቴ ተለያይቶ በጣም ይጣሉ ነበር ምናምን ብሎ በጣም ህፃን ልጅ የልጅነት ያየውን ነው እያደገበት የሚሄዱ። ስለዚህ እባካችሁን የምታደርጉትን ነገር አስቡበት። ልዑል የሚያስከፋ ነገር አትስሩ። እና ምን ልላችሁ መሰላችሁ? ጸጉሬ እንዴት አያችሁ? በተረፈ ሩታን እንትን አትበሏት። ሄርሚዬ እንግዲህ በጣም አሪፍ ዝግጅት እንግዲህ አድርጊ ራስሽ ላይ። አብርሃም ያው እሷ እንኳን እንደምታውቅ አይመስለኝ። እዛች ያለች ሰፈራቸው ያለች ሴት የነገረችኝ። ስለዚህ እንግዲህ ሰርፕራይዙን እስቲ እናያለን ምን አይነት እንደሆነ። ሰርፕራይዙ ሆቴሉ የት እንደሆነ አናውቅም። እንግዲህ ለማየት ያብቃችሁ። ከሰሞኑ ጠብቁ። ለማንኛውም ቤተሰብ ይሄን ቪዲዮ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ነገ ሸዋ በተር እየተቀባው አሳያችኋለሁ ፊቴ እንዴት እንዳማረበት። ቤተሰብ እናንተ ግዙ ስላችሁ አላችሁ። በቃ ለማንኛውም ቻው። ባይ ባይ።